ቀላልም ቢሆን ከባድም ቢሆን ብለሃል። አዎ እዚህ ጋባና ተቆ የኔ ጥያቄ ግን ከበድ ያለ ስለሆነ እና ምን አይነት ጥፋት ባጠፋ በቃላት ምን አይነት ጥፋት ባጠፋ ነው ይቅርማል? አንድ ታማኝነት፣ ሁለት ክብር። ፍቅርን የሚያቆመው ምንድነው ተስፋልክ? ፈገግታ ይጠፍቶ ባይተዋርን ትካዜ በስቶ ልቤን ከፍቅሬ ጋር እኔ ጥፋት ባጠፋ በቃላት ምን አይነት ጥፋት ባጠፋ ነው ይቅርማል? ከባድ ነው ማለት ከባድ ይጀምራል ነው ማለት ነው። ያን ከባድ ምክንያቱም የሆነ አንዴ ከተፈቃቀርክ ምንም ነገር ይፈጠር ምንም ይሆናል ዞሮ እንደሚባለው ነው። የትም ቢሄድ አንተ ነህ ያለከው ማለት ነው። አሁን ይሄን ነገር እንዴት ልሽረው እችላለሁ ማለት ነው። በቃ ወይኔ ይከብዳል ማለት ማርያምን ይከብዳል ማለት እኔ እንጃ። ምንም ነገር ብትሰራ ያው ብዙ ነገር ተፈጥረና ይቅርታ ተባብለን ነው እዚህ ጋር የደረስነው ማለት ነው። ምን ቢሆን ነው ልጅ እንዳለን ለካ ወልደን ብትመጣ ሰደቀደው ብያለሁ። ከኔ በፊት ከሆነ ኦኬ ማለት እኔ ስላለፈ ነገር አይመለከተኝምና አሁን ላይ ባለነው ህይወታችን ላይ ያለ አሁን ላይ ባለነው ህይወታችን እኔ ሳላቅ የሆነ ነገር ቢፈጠር ምንድነው የሆነ ነገር ማብራሪያ ይፈልጋል። የሆነ ነገር ምናልባት ቺት ብታረግ እኔ መቼም ይቅርታ አላደርግልህ መቼም ማለት ከኔ ጋር ሆነ ቺት ማለት አሁን ከሌላ ሴት ጋር መሆን ነው ወይስ ከሌላ ሴት ጋር መሆን? ያ ማለት መሆንን ስታሰብ ኢቭን ሁሉ ነገር እንዳደረገ መሆንን ስልሻው ለምሳሌ ያለፉት ነገሮች አሉ። ስላለፈው እኮ አይመለከተኝም። ያለፈው ማንም ትምጣ ማንም አልፏል። ኦኬ ሶ ያለፈ ታሪክ ነው። ባይደዳ ግን እኔ እናንተ አብረን በሆንበት ታይም ከሌላ ሴት ትሄዳለህ ብዬ አላስብም። ያው ግዴታ ምረጭ ስላልከኝ እንጂ የሆነ እኔ ያለፈ ታሪክ ላይ የመጣ ሰው ቢሆን እንጂ አዲስ ሰው ታስገባለህ ብዬ አላስብም። ግን ያው እንደ ጥያቄ ከተነሳብኝ በህይወታችን ላይ አሁን እኔ እናንተ ህይወታችን አለ አይደለ? ሶ ተናፋቂው መንደር ተናፋቂው ሰዎች ተናፋቂ ልጆች የኔ እንቁዎች እንግዲህ ማርኬና ቤዚዬ መጥተዋል ማለት ነው። ውድ ቤተሰቦቼ እንግዲህ ስለ ህይወት ታሪካቸውንም ሆነ አንዳንድ ነገራቶች ጥያቄ መጠያየቅ አለብን ብሎ እንግዲህ እየተጠያየቁ ነው ማለት ነው። እና እዚህ ጋር ደግሞ ቤዚዬ ማርክ ሲጠይቃት እንግዲህ ቺት ብታደርግብኝ አለችው። ትክክለኛ መልስ ነው የመለሰችለት። የምሬን ነው ቤተሰብ ማለቴ የመጨረሻ በቃ ያለፈው ህይወትህ አይመለከተኝም ግን አሁን ላይ ባለህበት ነገር ብታደርገው ነው ያልኩህ ብለዋለች ማለት ነው። እና ትክክለኛ መልስ ማለት ነው። በቃ ቺት ሲደረግ ማንንም ሰው አይወድም። ደግሞ እምነታቸው ማለት ነው ቤተሰብዬ እምነታቸው ደስ ሲል እሷም ታምነዋለች እሱም ያምናታል። ምን አይነት ፍቅር ነው? ትሄዳለህ ብዬ አላስብኩም ግን በቃ ምረጭ ስላልከኝ ነው ግዴታ ስለሆነብኝ ነው አለችው ማለት ነው ቤዚዬ ማለት ነው። እና ማርክም ደግሞ የፍቅር አገላለጹ በጣም ምርጥ አገላለጽ ነው የገለጸላት ማለት ነው። በመጀመሪያ አንተ ከወደድካት ከዛም በኋላ ቤተሰብ ከወደደልህ ማለት በጣም ነው ደስ የሚለው። እና ለቤተሰብ ትሆናለች ብዬ መርጫለሁኝ ለኔ ትሆኛለሽ ብዬ መርጫለሁኝ ብሎ እንግዲህ አላት ማለት ነው። ምን አይነት የፍቅር አገላለጽ ነው! የምሬ ነው ቤተሰብ ብቻ እንደዚህ እነ ማርክና እነ ቤዚዬ የሁለቱንም ፍቅር ማለት ነው በቃ አላቅም ውስጣቸው ንጹህ የሆነ ፍቅር አለ አይደለ? እንደዛ አይነት ነው። ግን ከዚህ በፊት ያለውን አንድ ቦታ ደግሞ አሳዘነችኝ። ከዚህ በፊት ከኔ በፊት የነበረውን ከሆነ ነው እንጂ አሁን ላይ በእኔ ባለሁበት ሰዓት ደግሞ ይሄንን ነገር ታደርጓለህ ብዬ አላስብም አለችው። እዚህ ጋር እንደዛ ስትል ደግሞ በጣም ነው ያሳዘነችኝ። የሆነ ሰው ነው ብቻ ትዝ አለኝ ማለት ነውና ያሳዝናል። በርግጥ ያለፈው ታሪክ ከባድ ነው። ያለፈው ክረምት ቤት አይስባለው ማለት ነው። ያለፈው አልፈዋል። ህይወታቸውን ቀጥሉ። በጣም ደስ ይላል። እንግዲህ ትላንትና አለመጡም ነበረ ደግሞ በጣም ናፍቀውኝ ነበርና የሆነ ቪዲዮ ተለቆ ቤተሰብ የሆነ ካጎቱ ጋር ነው መሰለኝ ተለቆ እለቀዋለሁ ብዬ በቃ ዝም ብዬ ልልቀቀው በዚህ ለስራ ብዬ አወጣው ዳውንሎድ አድርጌው ከዛም በኋላ የምር ስራ ላይ ሆኜ ረሳሁት በዛው ማለት ነው።
እና ቤተሰብዬ ዛሬ ሳገኛችሁ በጣም ነው ደስ ያለኝና የኔ እንቁዎች ማለት ነው ይሄው መጥተዋል፣ ማየት ትችላላችሁ። ዛሬ እንግዲህ የማርኬ ቤተሰቦች የኔም ቤተሰቦች የቤዚም ቤተሰቦች ሶስታችንም ተሰብስበናል ማለት ነው። እንግዲህ ሰላም አላልኳቸውም የኔ ውዶች ወይ የኔ እንቁዎች፣ ባላችሁበት ሰላማችሁ ብዝዝት ይበልልኝ። የምታበረታቱኝ ደግሞ ከልብ አመሰግናለሁ የኔ ውዶች ማለት ነው። እና ማርኬና ቤዚዬን የኔ ውዶች ማለት ነው ሳያቸው ሁላ ደስ የሚሉኝ እንቁ ልጆች ናቸው እና በጣም ነው ደስ የሚሉኝ። ዛሬ ደግሞ ምርጥ ጥያቄ መጥተዋል። እንግዲህ ጥያቄና መልስ መጥተዋል ማለት ነው እና ማርኬና ቤዚዬ እስኪ የሚወድ ላይክ አድርጉ ማለት ነው። እና ቤዚዬን በጣም አስተዋይና ማርክም አስተዋይ፣ ሁለቱንም አንድ አይነት እያቸው እስኪ ቤተሰብ እንዴት አባታቸው እንደሚያምሩ ማለት ነው። ሁለቱንም ፊት ለፊት ቁጭ ብለዋል። ሁለቱንም አንድ አይነት ግን ሁለቱንም እኮ ኩያሞች ይመስላሉ ልበል እንደ ቤተሰብዬ ይሄር እሱም አነጋገሩ ራሱ የእሱ አነጋገር የሆነ ነገራቸው ይመሳሰላል ብቻ በአጠቃላይ ማለት ነው። በደንብ ነው የሚመሳሰለው አይደለ? በደንብ ማለት ነው ቤተሰብዬና በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት። ፍቅራቸው በጣም ነው የሚያስቀናው። እስኪ ግሬስ ፋሚሊ እንደዚህ የናፈቀው ማለት ነው። እና ዛሬ ያው የሩታ ቪዲዮ አይታችሁት ከሆነ እንግዲህ በጣም ነው የሚያሳዝነው፣ በጣም ነው የሚያስቀው፣ በጣም ነው የሚያሳዝን ነበረ። እንግዲህ ቤዚዬና ማርኬ የኔ ቆንጆ ይኸው ከች ብለውልናል በጥያቄያቸው መሰረት። እስኪ እኛም የምንጠይቃቸው ነገር ካለ ጻፍ አድርጉልን ብለዋል ማለት ነው። እንጽፍላቸዋለን። ደስ ይለናል የኔ ውዶች የኔ እንቁዎች። ቤዚዬ ወይ ጸጉሯን ይሄ ምንድነው የሚባለው? ሂማር ነው? አረ ሂማር አይደለም፣ ሂማር ልብስ ነው ለካ። ሂማኔር ነው የሚባለው። እኔ ስሙ ራሱ አላውቅም። ዊግ እንደማለት ነው። እና እሷ ጨምር አለባበሷ፣ ሁሉም ነገሯ ያማረ፣ ረጋ ያለች፣ ንግግሯ ያማረ። ካንተ እኔ ልጅ ነኝ፣ ስለዚህ እንደፈለክ ታረገኛለህ፣ እኔም አንተ ታላቄ ስለሆንክ እንደፈለኩ ሆንብሃለሁኝ፣ ስለዚህ ታጨማልቀኛለህ፣ እጨማለቃለሁ ያለች ነው ማለት ነው። አረ ወይኔ እንደዛ አለችው። እና ቤዚዬ ስትጠየቅ ማለት ነው በእኔ ባህሪ ምን እኔ የተመቸሽ ስላት ነው እንግዲህ የኔ ባንተ ባህሪ አንድ ከኔ ትበልጣለክ፣ ተለቅ ትላለክ፣ እንደፈለኩኝ እጨማለቅብሃለሁ እና ባህሪህ በጣም ተመችቶኛል ምናምን ነገር አለችው። ባይዘዌ የማርክ ባህሪ በጣም ነው ደስ የሚለው ማለት ነው። አላቅም ብቻ የሆነ በቪዲዮ ስላየሁት ብቻ ይሁን አላቅም፣ በቪዲዮም በውጭም አናቅም፣ ግን በጣም ታማኝ ንጹህ ሰው ነው የሚመስለው። በጣም ንጹህ በቃ የሆነ ደስ የሚል ልጅ አለ አይደለ? እንደዛ አይነት ነገር ነው። ሰው ሲያወራ ራሱ በንግግሩ ራሱ ትረዳላችሁ አይደለ? እንደዛ አይነት ባህሪ ነው ያለው ማርኬ ማለት ነው። እና በጣም ደስ ይላል። አይለያችሁ፣ ፍቅራችሁን እስከ መጨረሻ ያደርግላችሁ። ፍቅራችሁን ውለዱ፣ ክበዱ፣ ተጋቡ ነው የሚባለው። ተጋቡ፣ ውለዱ፣ ክበዱ እንደዛ ነው የሚባለው። እና እንደዛ ነው። ያው እኛም ዱአ አድርጉልኝ።